የሳጥናኤል ጎል ኢትዮጵያ። ደራሲ ፍስሐ ያዜ፣ ተራኪ ይቅርታ ትዩ። የሳጥናኤል ጎል ኢትዮጵያ ቁጥር 1 ክፍል 5። አሁንም የአሜሪካው መሪ ጥያቄውን በአክብሮት መቀበሉን በሚያሳይ አስተያየት ተመልክቶና በሰውነት እንቅስቃሴ በጥያቄው መስማማቱን አረጋግጦ ተከታዩን ዕድል ለኢጣሊያው መሪ ሰጠ። ዘላለማዊ ክብር ራሱን ገልጦ ስልጣን ለሰጠን ለሉሲፌልና ለልዑሉ የኔ ጥያቄ ኢትዮጵያንና የኢትዮጵያን ሕዝብ የሚመለከት ነው። ሕዝቡኛ እንደምናስበው ደደብ ብቻ አይደለም። አንዳንድ ጥንቁቆች እንዳሉ መረጃ ይደርሰናል። ብቻ ግን እኔ እንደሚታየኝ በሌሎች የአፍሪካ ሀገሮች እንደሚታየውና ይታይ እንደነበረው በኢትዮጵያ ላይም ከፍተኛ የእርስ በርስ ጦርነት ቢነሳ መልካም መሆኑ ይታሰበኛል። ያ ግን አልሆነም። ለምን ያንን አናደርግም? አገሪቷ ሰላም ካጣችና ሕዝቡ ከተከፋፈለ የአገሪቱ ሁለንተና ባጭር ጊዜ ውስጥ ሙሉ በሙሉ እጃችን እንደሚገባ ቅንጣት ጥርጣሬ የለኝም። ይህንን ሥራ የማንሠራው ለምንድን ነው? ጊዜው ደረሰ። አበቃ። አመሰግናለሁ። ተከታዩዋ ጥያቄ የጀርመኗ ነበረች። አመሰግናለሁ ክብር ለአሸናፊያችን። የኔ ጥያቄ በቋንቋ ዙሪያ ነው። የአዲሲቷ ዓለም አመሰራረት እንዳለ ሆኖ ዋና ቋንቋችን የትኛው ቋንቋ ነው ሊሆን የታቀደው? አዲሲቷ ዓለም አንድ ሕዝብ፣ አንድ ዘላለማዊ ገዥ፣ አንድ ሁሉ ነገር ከሆነች አንድ ቋንቋም የግድ ነውና ያንን ቋንቋ በሚመለከት ከወዲሁ ቢነገረንና ተዘጋጅተን ብናዘጋጅበት እላለሁ። እንደዚሁም ደግሞ ግዕዝ የተባለውን የመጀመሪያ ቋንቋ ሙሉ በሙሉ ከኢትዮጵያ ማጥፋት አስፈላጊና ወሳኝ መሆኑ እንደ አንድ ሹም ማሳሰብ እፈልጋለሁ። ከእኛና ከአባላቶቻችን ውጪ ሌሎች ማወቅ ስለሌለባቸው ማለቴ ነው። ምክንያቱም እስካሁን ድረስ ቋንቋውን ለማጥፋት የተሠራው ሥራ በቂ አልነበረም። በእኛ በኩል ቀደም ካለው ጊዜ ጀምሮ የሚቻለንን ሁሉ አድርገን ለማጥፋት ሞክረናል። ከነሱ ወስደንም በአውሮፓ ብቻ እንዲሰለጥን አድርገናል። ሆኖም አሁን ድረስ ቋንቋውን የሚጠቀሙበት በተለይ የቤተ ክርስቲያን ሰዎች ሞልተዋል። ትልቁና ጥልቁ ምስጢር ያለው ደግሞ እንደሚታወቀው ግዕዙ ላይ ነው። ስለሆነም የሃይማኖቱ ሰዎች ባለቀ ሰዓትም ቢሆን አንዳንድ ፍንጮችን እያዩ ጥቂት ምስጢሮችን እየተረዱ ምናልባትም እየጠረጠሩ ለምእመኖቹ እያካፈሉ ነው። ስጋቱ ያ ብቻ እንዳልሆነ ማውቃለሁ። በጦርነት ወቅት አጋዦች ሊገናኟቸው የሚሞክሩት በዚሁ ቋንቋ በመሆኑ ጭምር ነው። የሌሎች አገራት መሪዎች በደንብ እንደሚረዱት የሌሎች አገራት መሪዎች በደንብ እንዲረዱት ወይም እንዲረዱት መደረግ ያለበት ነገር ነውና መረሳት የለበትም። ስጋቱ ቋንቋው ሳይሆን ከመጨረሻው ድል ጋር የተገናኘ ምስጢር መሆኑ ነው። ምናልባት ያለውን ሰነድ ለመመርመር ብቻ ብለው እንዳያስቡት። በተለይ ለግሩፕ 20 እንግዳ አገራት መሪዎች ተጨማሪ ማብራሪያ እንዲሰጣቸው ማስታወስ እፈልጋለሁ። በጥቅሉ በዚህ ጉዳይ አነስተኛም ቢሆን የነቁ ሰዎች መኖር የለባቸውም ባይ ነኝ እና በዚህ በቋንቋ ዙሪያ ምን የታሰበ ነገር አለ? አመሰግናለሁ። ተከታዩ ጠያቂ የሩሲያው መሪ ሆነ። አመሰግናለሁ። ክብር ለእርሱ ይሁን።
የሕይወት ዛፍ ጎላችን ከሆነችውና የድላችን መደምደሚያ ከተባለች ያለችውም ኢትዮጵያ ከሆነ በእጃችን እንዳለች መቁጠር ይቻላል። ቢሆንም ግን ይህ በራሱ ለኛ የሚሰጥ ተልእኮ ነውና ቀጣዩ የሥራ መመሪያ የመስሚያና የመቀበያ ጊዜ አሁን ነው እላለሁ። እንዲሁ በደፈናው ኢትዮጵያ ጎላችን ናት ተብሎ ተነግሮንና አካባቢው የት እንደሆነ ተገልጾልን ከሚታለፍ ይልቅ በትክክልና በዘመናዊ የአለካክ ዘዴ ተለክቶ ስለ ጠቅላላ ሁኔታው ቢነገረን ለጥልቅ ዝግጅት ይረዳናል። ምክንያቱም ሥራው መቅለል ያለበት ከወዲሁ ስለሆነ ነው። ትክክለኛው አቅጣጫ ከተነገረን ደግሞ ቀድመን የአካባቢውን ዙሪያ ገባል በመለየት ከቦና አስከብቦ መቆየት ይቻላል። የአካባቢውን ነዋሪዎችም ከነሰነዱ ለመክበብ ወይም አባብሎ ለማቆየት ይረዳን ይመስለኛል። ይህም ብቻ ሳይሆን የትኛው የጉዞ መንገድና የመጓጓዣ አይነት መዘጋጀት እንዳለበት ከወዲሁ አውቀን ነው ልንሰራና ልንዘጋጅ የሚገባው። የመጨረሻው ጦርነት እስከሆነ ድረስና የምንዋጋውም ከመንፈሳዊ አካላት ጋር እስከሆነ ድረስ የተሻለ ኒውክሌር ለመስራት ይረዳናል። ስለዚህ የተዋጊ ኃይሎችን የነፍስ ኃይል ማወቅ አለብን። ምን ያህል ኃይል ነው ሊያጠፋቸው የሚችለው? የኬሚካል ጦር መሳሪያዎችን የመቋቋም ኃይላቸውስ ምን ድረስ ነው የሚለውን ከወዲሁ መገንዘብ ይኖርብናል። እንደዚሁም ደግሞ ስለ ተዋጊዎቹ ማንነት ማለትም አካላዊና መንፈሳዊ ቅርጻቸው እንዲሁም ጥንካሬና ብዛታቸው ቢገለጽልን መልካም ነው። ይህን ማወቁ ለፍጥነትና ለጠበቀ ዝግጅት ይረዳናል እላለሁ። ምንም እንኳ ድሉ የኛ ቢሆንም መንዛዛትና መዘግየት ብሎም ብዙ ሀብት መፍጀት የለበትም። በአጭር ጊዜ ድል ማድረጉ ብዙ ሀብትን ለመቆጠብና ለአዲሲቱ ዓለም ለማስተረፍ ይረዳናል ብዬ ስላሰብኩ ነው ይህን ጥያቄ ያነሳሁት። ስለዚህ በዚህ ጉዳይ ዙሪያ ከተነገረን ያለፈ ሰፋ ያለ ነገር ቢነገረን እላለሁ። አመሰግናለሁ። ሞቅ ያለ ጭብጨባ ተደመጠ። ቀጥሎም ኢሮፒያን ዩኒየን ተብለው የተባደኑ ሀገሮችን ለወከለው መሪ እድሉ ተሰጠው። አመሰግናለሁ። ዘላለማዊ ድል ለጨለማው ልዑል። በሚያስደንቅ ሁኔታ ያየነው ድል በእጅጉ አኩርቶኛል። እናም በድጋሚ እንኳን ደስ ያለን ማለት እፈልጋለሁ። የእኔ ጥያቄ በዙሪያችን ስላሉት ጥቃቅን ጦርነቶች ላይ ያተኮረ ነው። ከመቼውም ጊዜ በበለጠ ሁኔታ በአሁኑ ወቅት የምናውቃቸውና የማናውቃቸው ሽብሮች አሉ። በየአገሩ የእርስ በርስ ግጭቶችን መሠረት ያደረጉ የተኩስ ድምፆችን እንሰማለን፣ ግድያዎችንም እናያለን። አገራት ከአገራት ጋር ይጋጫሉ። የሃይማኖት ጸቦችም እንዲሁም። ታዲያ እነዚህ ጦርነቶች ሁሉ የኛ አባላት ባልሆኑ ሰዎችና በሃይማኖት ሰዎች ዘንድ በመጽሐፋቸው ከተጻፈውና የፍጻሜው ዘመን ጦርነት ተብሎ ከሚታወቀው ጋር እያገናኙ የመጨረሻው ዘመን መድረሱን እያረጋገጡበትና ምሳሌ አድርገው በመጥቀስ የመጽሐፉን ቃል ተአማኒነት ለመግለጽ እየተጠቀሙበት ነው። ይህ ነገር ደግሞ የሃይማኖትን ከንቱነት ለተረዳነው ለኛ ሞኝነታችን የሚገልጽልን ቢሆንም እነርሱ ግን ለስብከት እየተገለገሉበት ነውና በመጠኑ ሊረዳን ይችላል ብዬ አስባለሁ። ስለዚህ አንድ ነገር ቢደረግ የተሻለ መሆኑን ላሳስብና ወደ ነጥቤ ልመለስ። እነዚህ በዓለም ዙሪያ ያሉ ጥቃቅን ጦርነቶች በእኛ ልዑል ትእዛዝና ፍላጎት የሚደረጉ ናቸው ወይ? አመፀኞችና አሸባሪዎች በሚል ስም የሚጠሩት ግለሰቦችና ቡድኖችስ የእኛ አባላት ናቸው ወይ?
ይህ ወሳኝ ጥያቄ ነው ብዬ አስባለሁና በጥልቀት ተተንትኖም እንዲመለስልኝ እፈልጋለሁ። አመሰግናለሁ። አሁንም ከታዳሚዎቹ ውስጥ አንድ እጅ ብቻ ታየና የአሜሪካው መሪ ለብቸኛው እጅ ዕድል ሰጠ። ዕድሉ የተሰጠው ለደቡብ አፍሪካዊ መሪ ነው። አመሰግናለሁ። ክብር ለኃያሉ ጥበበኛ ልዑላችን። የኔ ጥያቄ የአፍሪካን አህጉር የሚመለከት ነው። ይግረማችሁና ግን ጎላችን ኢትዮጵያ መሆኗን እንዲሁ ጠረጥር ነበር ሲል የጋራ ሳቅ ተስተጋባና ንግግሩን ለአፍታ አስቆመው። ሳቁ ጋብ እስኪል ጠብቆ ቀጠለ። እውነቴን ነው። የጠረጠርኳት አገር ስለሆነችም ደስ ብሎኛል። እንደ ተባለውም ጎላችን ኢትዮጵያ መሆኗ ሥራችንን አቅሎታል እና ወደ ጥያቄ ሳልፍ የአፍሪካ መሪዎች ለዚህ ጉዳይ በጣም አስፈላጊ ናቸው ብዬ አምናለሁ። ነገር ግን ብዙዎች የተካተቱም አልመሰለኝም። እርግጥ ነው የግሩፕ 20ን መመዘኛ ስላላሟሉና ስለማያሟሉ በዚህ ቡድን ውስጥ በግልጽ ሊካተቱ አልቻሉ። ስለዚህ ለምን በሌላ መልኩ አይደራጁምና አይቀላቀሉንም? እርግጠኛ ነኝ ሁሉም ይህን ድንቅና አስደሳች ስጦታ በደስታ ይቀበላሉ። በዚህ ዙሪያ ያለው ነገር ወይም የታቀደው ነገር ቢዘረዘርልኝ ደስ ይለኛል። ሌላው መቼም በግልጽ እንዳየነው ድሉ የኛ ነው። ስለዚህ ማንኛውም መሪም ሆነ ተመሪ ሕዝብ በተለይ አፍሪካውያን ለምን በግልጽ አይነገራቸውምና ሁሉም አምነውበት አባል አይሆኑም? ዘላለማዊ ሕይወት የማይፈልግ እኮ የለም። ስለዚህ የክርስትናና የእስልምና ብሎም የሌሎችን የሃይማኖት ተቋማት በሙሉ አፍርሰን በዚህ ድል በተደመደመው አዲስ ሃይማኖት አናጠምቃቸውም? እምቢ የሚለውን በግድ ማስለወጥ፣ አለውጥም ያለውን ማጥፋት፣ ይህ ለምን አይደረግም ባይ ነኝ። ሁሉም ሕዝብ የዘላለም ሕይወት ሊሰጥ በተዘጋጀው ሁሉ ማመንና መገዛት አለበት እላለሁ። እንደዚሁም ደግሞ ጎላችን ኢትዮጵያ ከሆነች ሕዝቧም በመጨረሻም የድል ዕለት ችግር ፈጣሪ ሊሆን እንደሚችል ከታወቀና ከተገመተ ወይም ካሰጋ ለምን ምንም እንኳ የቀረ ፋሽን ቢሆንም ይህን ያህል ወሳኝ ሆኖ ከተገኘ አገራቱ ሁሉ የዚህ ኅብረት አባል ናቸውና ለምን በግልጽ በቅኝ ግዛት አትያዝም? በዘመናዊ መንገድ ማለቴ ነው። አስፈላጊ ከሆነ ሕዝቡም ከወዲሁ ማጥፋት። አመሰግናለሁ። ይህ ሰው ሲናገር በጣም በእልህ ተመልቶ ነበር። መቼና እንዴት ለምን እንዲህ እንደጠላን ለመገመት ራሱ ይቸግራል። ከዚህ በኋላ ሁሉንም ዕድል ተሰጥቷቸው ጥያቄያቸውን አቅርበው የጨረሱ መሆናቸውን የተረዳው የአሜሪካው መሪ ጥሩ አንኳር ጥያቄዎች ተነስተዋል። ወደ ምላሾቹ ከማለፋችን በፊት ውጭና ውስጣችንን እንዳበራን እናመስግን አላቸውና ሁሉም ወደ ምስጋና ጸሎት አመሩ። ከተሰበሰቡት 20 መሪዎች ውስጥ 18ቱ ጠይቀዋል። የቀሩት የአሜሪካው መሪና የእንግሊዙ መሪ ብቻ ነበሩ። የአሜሪካው መሪ ሰብሳቢ ስለነበረ መጠየቅ ባይችልም የዩናይትድ ኪንግደሙ መሪ ግን መጠየቅ ነበረበት። ነገር ግን አልጠየቀም። ምናልባትም በዘመናዊ መልክ ተደራጅቶ ሥራውን የጀመረው የኢሉሚናቲ ማኅበር የመጀመሪያው መሥራች አገር እንግሊዝ ስለሆነች ከነሱ የተሰወረ ነገር ሳይኖር ቀርቶ ይሆናል ያልጠየቀው። ጥያቄዎቹ ተጠይቀው ካለቁ በኋላ ምስጋናቸውን ቀጥለዋል። አዳራሹ በእንግሊዝኛ ቋንቋ የጸሎትና የምስጋና ጩኸት ደምቋል። ክብር፣ ድል፣ አሸናፊነት ለልዑሉ እያሉ እየተንከባለሉ ያቀልጡታል።
ሁሉም ጎንበስ ቀና እያሉ በማያውቁት መንፈሳዊ ሐሴት ስሜት ውስጥ ሆነው ያመሰግናሉ፣ ይንከባለላሉ። በከፍተኛ ጩኸትም በሳቅ ያሽካካሉ። በተቀረጸው ቪዲዮ እንደሚታየው ከሆነ ሁሉ ነገሩ የእብደት አይነት ነው። አንዳች ኃይል ሰውነታቸውን ሰነጣጥቆ እንደሚገባ አይነት እያሉ በሰቅጣጫዊ ደስታ ይንዘፈዘፋሉ። መልሰው ደግሞ እፎ ኦ ኦ ኦ ኦ እያሉ ይደሰታሉ፣ ይዘላሉ፣ እንደገናም ያጨበጭባሉ። ከሚንከባለሉበት ንጹሕ ወለል ተነስተውም ይዘላሉ፣ መልሰው ይፈርጣሉ። የምስጋና አምልኮ በዚህ መልኩ ሲካሄድ ሁሉም የየራሱ ደስታ ውስጥ ነውና ማንንም አያይም። የአሜሪካው መሪ ከሚንከባለልበትና እየተነሳ ከሚዘልበት መድረክ አጠገብ ካለው ንግግር ማድረጊያ የሆነችው የቁም ጠረጴዛ ላይ የተቀመጠችው የአፕል ማርክ ያላት ዘመናዊ ላፕቶፕ ብቻ ከፊት ለፊቷ ባለችው ካሜራ የጠራችና ነጥብ በምታክል ሌንሷ በራሷ ጊዜ እየተሽከረከረችና እየቀረጸች ሁሉንም እየታዘበች ትገኛለች። በሚገርም ሁኔታ ግን የሩሲያው መሪ ብቻ ከተቀመጠበት ወንበር ሳይነሳ አንገቱን ዝቅ አድርጎ ከፊት ለፊቱ ካለው ጠረጴዛ ላይ ግንባሩን አስደግፎ መሬት እያየ ነበር የሚያመሰግነው። አልተነሳም፣ አልዘለለም፣ አልተንዘፈዘፈም፣ አልቦረቀም፣ አልተንከባለለም። ምን እያለ እንደሚያመሰግንም ግልጽ አይደለም። ማንም ደግሞ እሱን አስተውሎ አላየም። ጥያቄ ባቀረበ ጊዜ በድፍኖ ክብር ለሱ ይሁን ነው ያለው። ሂደቱ በዚህ ቀጥሎ ያለማቋረጥ ለአንድ ሰዓት ያህል የቆየው ምስጋናቸው ጋፕ እያለ ጩኸት እየቀነሰ በነበረ ጊዜ ድንገተኛና አስደናቂ ለሌሎች አስፈሪ የሆነ የእሳተ ገሞራን የመሰለ ፈሳሽ ብርሃን ከላይ ወርዶ የአሜሪካው መሪ በነበረበት መድረክ ላይ ግው ከሚል ከባድ ድምፅ ጋር እርፍ ሲል ተሰማ። አብረቅራቂ ቀለም ያለው መልከ መልካም ዘንዶ ነበረ። የዘንዶ መልከ መልካም ባይኖረውም ያን ጊዜ ሁሉንም በአንድነት የአክብሮታቸው ምልክት የሆነውን በእጅ መዳፎች ተሰርቶ የሚንጸባረቀውን የሦስት ማዕዘን ምልክት በእጃቸው በመስራትና በግፍ ዓይናቸው ወይም በግራ ዓይናቸው ላይ በማሳረፍ ቀና ብለው አሳዩና ወደየቦታቸው አምርተው ተቀመጡ። የሩሲያው መሪም ካቀረቀረበት ቀና በማለትና በመቆም የግራና የቀኝ እጁን በማጣመር ያንኑ ወታደራዊ ሰላምታ የመሰለውን የሦስት ማዕዘን ምልክት አሳይቶና ጎንበስ በማለት አክብሮቱን ገልጾ ተቀመጠ። ወርቃማው ትልቅ ዘንዶም ዝናብ የመታው በግ የቆዳው ጸጉር ላይ ያለውን ውሃ ለማራገፍ ሲል እንደሚርገፈገፍ መርገፍገፍ መላ ሰውነቱን አርገፈገፈ። በዚህ ጊዜ እላዩ ላይ እየተንቦገቦጉ ልዩ ብርሃን ያላበሱት አብረቅራቂ የእሳተ ገሞራን ፍንጣቂዎችን በአዳራሹ ሙሉ ክፍል ፍንጥርጥር እያሉ ሄደው ተለጣጠፉ። ተጨማሪ ማርገፍገፍ ሲያደርግም ተመሳሳይ የእሳተ ገሞራ ፍንጥርጣሪዎች ሙሉ በሙሉ ተራገፉ። በግድግዳውና በጣራው ላይ ያረፉት ከባባድ የእሳት ፍንጥርጣሪዎች ግን ግድግዳውን ሆነ ጣራውን ሳይጎዱ በቅጽበት በያሉበት ክስም እያሉ ጠፉ። ከዚያም ቀዩ ዘንዶ ቀና እንደማለት ሲል ወደ ጥቁሩ ዳለቻ ፈረስነት ተቀየረ።
ከዚህ በወርቅና በዕንቁ ከተንቆጠቆጠ ልዩ ፈረስ ላይም በወርቅና በዕንቁ በተንቆጠቆጠ ሃይማኖታዊ ልብስ የተደመቁት የቫቲካኑ ዋና ጳጳስ በንጉሣዊ ወግ ረጋ ብለው ከፈረሱ ወረዱ። ወዲያውም ፈረሱን ከወደ ጀርባው አሸት አድርገው በወዳጅነት መንፈስ ጉንጩን ቸብ ሲያደርጉት ዳለቻው ፈረስ በብርሃን ፍጥረት ወደ ላይ ብድግ ብሎ ዘለለና ረዥሙን የአዳራሹን ኮርኒስና ጣራ ኮሽታ ድምፅ ሳያሰማ አልፎት በረረ፣ ተሰወረ። ይህም ለከፊል ተሰብሳቢዎች እንግዳ የሆነ ነገር ነበርና ብዙዎች ተገረሙ። ምክንያቱም ፖፑ በግሩፕ 8 ጉባኤ ላይ እንጂ በግሩፕ 20 ጉባኤ ላይ ተገኝተው አያውቁምና ነው። አድማጮች ክፍል 5 በዚህ ተጠናቋል። ክፍል 6 በሌላ ይዘት እንመለሳለን።